ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ ሁል ጊዜ ምኞቴ ነው። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ዛሬ በቢኒ ግሬስ እና በፈረንጁ ቤት የተለቀቀ ቪዲዮ አለ። እስቲ ከቪዲዮ ትንሽ እንመልከትና ተመልሰን እንመጣለን። ይሄ እኮ ትዳር ነው፣ ትልቅ ነገር ነው አይደል? ትዳርህን አፍርሰህ ሂድ ጋሼ ጋር ተቀመጥ ማለት ምን ማለት ነው? ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ ዛሬ የሩታዬ መከታዎች ብቅ ብለዋል፣ ፈረንጁና ቢኒ ማለት ነው። ምክንያቱም አሁን እየሆነ ያለው ነገር በጉልበትና በራሳቸው ፍላጎት ብቻ ስለሆነ እነቡዜ እያደረጉት ያለው አሁን እኛም ይመለከተናል፣ ነገሮቹን እኛም እናጣራለን፣ ሁሉንም ነገር ደግሞ እኛን ይመለከታለን እያሉ ነው ያሉት። ያው የሩታዬ ወንድም መጥቶ ነበረ። መጥቶም ያለውን ነገር ትክክልም ይሆነው አለ ትክክልም ያልሆነው ነገር አለ። ያው ስሜታዊ ሆኖ የተናገራቸውን ነገሮች ያው ይቅር ብለን እናልፈዋለን። ነገር ግን ለእህቱ ማሰቡ፣ ስለ እህቱ መጨነቁ፣ ስለ እህቱ ማሰቡ በጣም አስፈላጊ ነገር ነው። ምክንያቱም ሁሉም ተጽዕኖ እያደረገባት ያለው ሁሉም ተሰብስቦ ስለሷ ስለሆነ እያወራ ያለው እሷ ላይ ስለሆነ ተጽዕኖ ያለው ይህን ነገር ለማስተካከል ሁሉም ያስፈልጋታል። ኤፊ ብቻውን ይህንን ነገር ማድረግ ስለማይችል ማለት ነው። ኤፊ ጀግና ነው፣ ግን ከእርሱም በተጨማሪ ደግሞ ወንድሟ ሌሎችም ሰዎች ያስፈልጓታል። እና አሁን እነ ቢኒ ብቅ ብለዋል። ፈረንጁም ያገኘው መረጃ አለ። ያ መረጃ ደግሞ ምንድነው? ያው ዳኒ ተንኮሉን ከስርም ሆኖ እየሰራ እንደሆነ ነው። ምክንያቱም እየሰራው ያለው ተንኮል ተደብቆ ሄርሜላና አብርሽ ከሀገር እንዲወጡ ለማድረግ እየሰራ ነበረ። ይሄ ነገር ደግሞ ልክ አይደለም። ምክንያቱም ከመጀመሪያ ጀምሮ የሱ ቅንነት ውስጡ ስለሌለና እንደዚህ አይነት ነገሮችን ለመስራት ምንም ርህራሄ የሌለው ሰው ነው። ምክንያቱም ዳኒ ስለ ሩታ አስቦ ቢሆን ኖሮ ስለ አብርሽ ጤንነት አስቦ ኖሮ ይሄን ነገር አያደርግም ነበረ። ከመጀመሪያም ጀምሮ ስለ ክፍያው ብቻ ነበረ ሲጨነቅ የነበረው። ስለዚህ የሚፈልገውን ነገር እያደረገ ነበር ማለት ነው። አሁን ሁሉም ነገር ተነክቷል፣ ሁሉም ነገር ተበልቷል። ከዚህ በኋላ ምንም አይነት ነገር እንደማያከናውኑ በግልጽ አሳይተውናል ማለት ነው። ወደ ሩታዬ ወንድም ስመጣ ደግሞ መሄድ አለባት፣ ቤተሰብ ጋር መሄድ አለበት አብርሽ። ምክንያቱም እየሆነ ያለው ነገር ደስ የማይል ነገር ነው። ምክንያቱም ተጽዕኖ እያደረጉበት ነው። ሩታዬም ጋር ሄርሜላም ጋር ያለው ነገር ደስ ስለማይል ቤተሰብ ጋር ሄዶ እነዛን ነገሮች ማስተካከል አለበት። አለያም ግን እነዚህ ነገሮች ካላስተካከለ እዚህ ሆኖ ጭቅጭቅና ከጤናው የበለጠ እንዲባባስበት ነው የሚሆነው። ስለዚህ እነዚህ ነገሮች ለማስተካከል ያው ከነሱ የበለጠ ሲሆን ምንድነው ቤተሰብ ጋር ሲሆን የመረጋጋት አለ፣ ቤተሰብን የማናገር ነገር አለ፣ ቤተሰብን የማክበር አለ፣ ፍላጎቱን የማዳመጥ አለ። ስለዚህ ሁለቱም የራሳቸውን ፍላጎት ብቻ እየተከተሉ ስለሆነ ይሄን ነገር ማድረጋቸው ደግሞ ትክክል ነው ብዬ ያምናለሁ። ስለዚህ ስለእህት መጨነቅ፣ ስለእህት ማሰብ፣ ስለእህት ጥሩ ነገር ማሰብን በወድልህም ግን አንዳንድ የምትናገራቸውን ነገሮች ብትቆጥባቸው መልካም ነው ብዬ አስባለሁ። እንግዲህ ያው አሁን አብርሽ ወደ ቤተሰቦቹ ሄዷል። የሄደበትን ምክንያት እናውቃለን። ቤተሰቦቹ ጋር ሄዶም ሰላሙን እንደሚመለስ እስቲ ተስፋ እናደርጋለን። ግን እኔ የበለጠ የሚሰማኝና መልካም ነው ብዬ የማስበው እንደሆነ ታውቃላችሁ፣ ከቤተሰቡ ጋር ጥሩ ነው መሄዱ፣ ግን ከልጁ ጋርና ከሚስቱ ጋር ሆኖ እነዛን ነገሮች ማስተካከል ይቻል ነበረ። ግን የቡዜና የዴቭ ነገሮች ናቸው እነዚህን መልካም ነገሮች እንዳይፈጠሩ ያደረጉት። ቡዜና ዴቭ ግን ያው ዛሬ ያደረጋችሁትን ነገር እናንተም በራሳችሁ ስለምታገኙት አታስቡ። ስለዚህ ቤተሰቦቼ እናንተም የምሬን ነው የምላችሁ፣ ሄርሜላን ጀግና እያላችሁ ያላችሁ ሰዎች፣ ዳኒን ጀግና እያላችሁ ያላችሁ ሰዎች ጀግንነት እንዲህ ከሆነ ተው ይቅርባችሁ። ጀግንነት እንዲህ አይደለም። ጀግንነት ብዙ ነገር ይሰራበታል። የተሰራም ጀግና አይባልም። ጀግንነት የሚያሸልም ነው። ጀግንነት የሚያኮራ ነው። ጀግንነት አይንን አስጨፍኖ በጭፍን ወደ ሌላ ነገር የሚያስኬድ አይደለም። ስለዚህ ሁላችሁም እንድታስቡበት የምፈልገው እኔ በቅንነት የማስበው ምን እንደሆነ ታውቃላችሁ። ልጁ ወደ ጤንነቱ ተመልሶ እናንተም መልካም ነገር አስባችሁ ከሚስቱ ጋርና ከልጁ ጋር ሆኖ ይሄ ውሽማ የሚባለውን ነገር አቁሞ በስርዓት አንድ ሰው ለአንድ ነው የሚል ዘፈን አለ እኮ ካወቃችሁት ማለት ነው። ምክንያቱም አብርሽ የማን ነው? የሩታ ነው። ስለዚህ ቤተሰቦቼ ይሄ ነገር እንደሚስተካከል እናውቃለን፣ እናምናለን። ሁልጊዜም አብርሽ የሩታ ነው፣ እርግጠኛ ነኝ። ውድ ቤተሰቦቼ ለአሁኑ ቪዲዮዬ በዚሁ ጨርሳለሁ። እንግዲህ በኋላ ላይ ተመልሼ እመጣለሁ። ጠብቁኝ ውድ ቤተሰቦቼ። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ
ቤተሰብ እንድትሆኑ ጋብዛችኋለሁ። ወዳችኋለሁ። ሰላም ሁኑልኝ።